ሰላም ውድ ተመልካቾቻችን እንዴት ሰነበታችሁ? ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ፍትህ ቢሮ ጋር ወደ እናንተ የሚያደርሱት የህግ ጉዳይ ፕሮግራማችን ነው። በዛሬው ዝግጅታችን ራስን መከላከል ወይም አልሞት ባይ ተገዳይነትን ከህግ አንጻር እንዳስሳለን። በዚህ ጉዳይ ላይ ማብራሪያ የሚሰጡን በየካ ክፍለ ከተማ ፍትህ ጽሕፈት ቤት አቃቢ ህግ መላኩ ማረኝና አቃቢ ህግ ሰለሞን አበራ ናቸው። እንግዶቻችን እንኳን ደህና መጣችሁ። የዚህን የህግ ጉዳያችንን ስናዘጋጅ ወይም ስንወያይ በመጀመሪያ በዚህ ጉዳይ ላይ ወይም በምናነሳው ርዕሰ ጉዳይ ላይ የተለያዩ የህብረተሰብ ክፍሎችን አናግረን የነሱን ሀሳብ እውቀትና እይታን በማየት ነው የሚሆነው። እሱን አይተን ወደ ማብራሪያችን እንገባለን። አደጋ ከመድረሱ በፊት ራስን የመጠበቅ ማለት ነው። እነዛን ነገሮች በጾታዊ ጥቃት በደረሰባቸው ቦታዎች ላይ እንደነዚህ አይነት ነገሮችን ህግን ተገን ያደረገ ትግበራ ላይ የለንበት። ታሸንፈው ከሆነ ገጥመ ታሸንፈዋለህ፣ አለዚያ ሩጠህም ታመልጣለህ። ሁለቱ ሜካኒዝሞች ማትችል ከሆነ ያው ወደ መግጠሙ ነው የምትሄደው ማለት ነው። ሳይመታኝ እንዳይመታኝ እንደዚህ መከታ ማድረግ ነው። ጥቃቱ ከመድረሱ በፊት ቢያንስ ያው የመመከት ጥቃት እንዳያደርስብኝ የመከላከል ስራ መስራት ማለት ነው። ራስን የምታመልጥበት ወይም ደግሞ ራስን የምታተርፍበት መንገድ ማለት ነው። ራስን መከላከል ስንል ምን ማለታችን ነው? ህጋዊ መከላከል ማለት ተጠርጣሪዎች መብታቸውን ከህገ ወጥ ጥቃት ለመጠበቅ ተመጣጣኝ ኃይል በመጠቀም መብታቸውን የሚያስጠብቁበት መንገድ ነው። ይሄም የወንጀል ህግ ጽንሰ ሀሳብ ነው። መብታቸውን ባለማለፍ ከጥቃት የሚጠብቁ ሰዎች በወንጀል ህግ እንደማይጠየቁ በአንቀጽ 78 ላይ በግልጽ ተቀምጧል። ስለዚህ ሰዎች ከሚደርስባቸው ጥቃት ወይም ደግሞ ሊደርስ ከታሰበ ጥቃት ከመጠን ባለማለፍ መብታቸውን የሚያስጠብቁበት ወይም ራሳቸውን የሚከላከሉበት ነው። ይሄም በወንጀል ህጋችን ላይ በግልጽ በአንቀጽ 78 ላይ ተቀምጧል። እነዚህን ህጋዊ ራስን መከላከል ወይም አልሞት ባይ ተጋዳይነት ይሄ ነው። በህግስ እይታ ራስን መከላከል ማለት ምን ትርጓሜ ይሰጠዋል? ህጋዊ መከላከል የምንለው የራስን ወይም ደግሞ የሌላ ሰውን ህጋዊ መብት ከጥቃት ወይ ደግሞ ሊደርስ ካለ ጥቃት መከላከል ወይ ደግሞ ማዳን ብለን እንወስደዋለን። ይሄ የሚሆነው እንግዲህ እዛው አንቀጽ ላይ ሌላ አማራጭ ሳይኖር ሲቀር ወይ ደግሞ በጊዜው ያንን ጥቃት ለማስቀረት ሌላ አማራጭ ከሌለ እንዲሁም ደግሞ የምንከላከለው ተመጣጣኝ ሲሆን ህጋዊ መከላከል ብለን እንወስደዋለን። ያው እዛው ህግ ላይ ይሄ ነገር ያነሳ ተከሳሽ ሙሉ ለሙሉ ከቅጣት ነፃ እንደሚሆን ይገልጻል። በሁለተኛም የተነሳው ምን አይነት መብቶች ናቸው የምንጠብቃቸው የሚለው እንግዲህ ህጋዊ መብት የምንለው ነው። ያው ትርጉሙ ላይ እንዳነሳሁት የራስን ወይ ደግሞ የሌላ ሰውን ህጋዊ መብት ነው የሚለው። ስለዚህ ማንኛውም መብት ትንሽ ነው ትልቅ ነው ሳንል የትኛውንም መብት ሊጋፋን የመጣ አካል ተከላክለን የምናስቀርበት ነው። ነገር ግን በዘፈቀደ ሁሉም ነገር ጥቃት ነው ብለን አንወስደውም። ጥቃት መሆኑ መረጋገጥ አለበት። ወደ በኋላ ላይ የምናነሳቸው መስፈርቶች አሉት። ሁሉም ነገር ላይ መከላከል እናነሳለን ማለት አይደለም። የሚጠቀሱ መስፈርቶች አሉ። ተመጣጣኝ መሆን አለበት፣ እንዲሁም ሌላ አማራጭ መኖር የለበትም። ጥቃቱም ደግሞ ወዲያው ሊደርስ የሚችል አይነት መሆን አለበት። የህጋዊ ራስን የመከላከል ታሪካዊ አመጣጥ እንዴት መጣ? ረጅም ታሪክ ነው ያለው ህጋዊ መከላከል። ሰዎች በተፈጥሯቸው ከጥንት ጀምሮ የነበረ ነገር ነው። አልሞት ባይ ተጋዳይነት አንድ ጥቃት ሲደርስባቸው ከተለያየ ነገር ከእንስሳትም ከሰውም ጥቃት ሲደርስባቸው ቁጭ ብለው ይከላከላሉ። ምናልባት 500 ያህል አመት ታሪክ ያለው ከፍትሐ ነገሥት ብንጀምር ፍትሐ ነገሥት ላይ እንግዲህ በኋላ ላይ ለወጡት ህጎች መርህ የጣለ ነው። እንዲሁም ደግሞ ህጋዊ መከላከልንም በወቅቱ ያካትታል ብለን ባናስብም አካቶ የያዘ ነበረ ህጋዊ መከላከል። ነገር ግን ህጋዊ መከላከል ይሄ ፍትሐ ነገሥት ላይ የነበረው ህጋዊ መከላከል ምንን ነበር የሚከላከለው? ቅድም ስንጠቅስ ማንኛውንም መብቶችን ለመከላከል ህጋዊ መከላከልን ማንሳት እንችላለን ብለን፣ ነገር ግን ወደ ፍትሐ ነገሥት ስንመጣ የራስን ወይ ደግሞ ክብርን፣ ሚስትን እና ንብረትን ለመጠበቅ ብቻ። አሁን አንዳንድ ህጎች ላይ
ይሄ ተብሎ ሲጠቀስ ወስኗቸዋል ማለት ነው። ከዛ ውጭ ያሉ ነገሮችን አያካትትም እንደማለት። ስለዚህ ፍትሐ ነገሥት ላይ የተጠቀሰው ህጋዊ የራስን መከላከል እነዚህ መብቶች ላይ ነው። የራስን መብት፣ የሚስትን መብት፣ ክብርን እንዲሁም ንብረትን ለመጠበቅ ብቻ የተቀመጠ ነበር እና ደግሞ ተመጣጣኝነቱ ሌላ አማራጭ የሚሉ ሌሎች መስፈርቶች በደንብ በዝርዝር የተቀመጡበት አልነበረም የፍትሐ ነገሥቱ። ከዛ በመቀጠል ደግሞ በ1953 የወንጀለኛ መቅጫ ህግ ወጥቷል። እዚህም ህግ ላይ በተመሳሳይ ያው የተጨመሩ መስፈርቶች ቢኖሩም የሚጠብቀው ህይወትን፣ የራስን ህይወት፣ የወገንን ህይወት፣ ወገን ብለን ስንወስደው ደግሞ ወደ ዘመድ እንደማለት ነው። እንዲሁም ገንዘብን፣ ክብርን የመሳሰሉትን መብቶች ብቻ ነበረ ስፔሲፊክ አድርጎ ወይ ደግሞ ወስኖ ያስቀመጠው። ስለዚህ ወስኖ አስቀምጧቸዋል። የፍትሐ ነገሥቱ የ1950ዎቹ የወጣውም የወንጀለኛ መቅጫ ህግ ወስኖ ያስቀመጣቸው እነዚህ ነበረ። ስለዚህ ከነዚህ ውጪ ቅድም እንደጠቀስኩት የራስን ወይም የሌላ ሰውን ብሎ አሁን ያስቀመጠው የወንጀል ህጋችን የለም እዛ ላይ። ስለዚህ ከታሪክም እንደምንረዳው የራስን ብቻ መብት እንዲሁም ከገንዘብ ከንብረት ወይ ደግሞ ከክብር ጋር የተያያዘ መብቶችን ለማስከበር ነበር የሚጠቀመው። አሁን ላይ ግን ወደ በ1996 የወጣውን የወንጀል ህጋችን ስንመለከተው ያው መጀመሪያም ትርጉም ላይ እንዳየነው የራስንም የሌላ ሰውንም ህጋዊ መብት ለመጠበቅ ሌላ አማራጭ ከሌለ ጥቃቱ ደግሞ ሊደርስ ከሆነ ወይ ደግሞ መድረሱ እርግጠኛ ከተኮነ ተመጣጣኝ የሆነ እርምጃ ወስደን ማስቀረት እንደምንችልና በዚህም ደግሞ በወንጀል እንደማንጠይቅ ነፃ እንደምንሆን ያስቀመጠበት ሁኔታ አለ። ይሄን ራስን ለመከላከል ነው ይሄን ያደረኩት ብሎ ለመውሰድ ምን ነገሮችን መከላከል አለብን? በወንጀል ህጋችን ላይም አሉ፣ በሌሎች በሀገሪቱ ህጎችም የተቀመጡ መብቶች አሉ። እነዚህ መብቶች በወንጀል ህግ የሚያስጠይቁ የሚያስቀጡ ብቻ መሆን የለባቸውም። በህገ መንግስቱም ሌሎች ሀገሪቷ ከዓለም አቀፍ ህግጋትም ያጸደቀቸው ህጎችን ይመለከታል። ስለዚህ ማንኛውም በህግ የተጠበቀ መብት በሚጣስበት ሰዓት በወንጀልም በፍትሐ ብሔርም በሌሎች ህግ ላይም የተቀመጡ መብቶች በሚጣሱበት ሰዓት ይህንን ህጋዊ መከላከልን መጠቀም እንችላለን። ስለዚህ በዚህ ህግ ላይ የተቀመጠ ተብሎ የተለየ ነገር የለም። ሁሉም ህጎች መብት የሚሰጡን መብታችን የሚሰጡን ህጎች አሉ። እነዚህ ሰብአዊ መብቶችም ሊሆኑ ይችላሉ፣ ዲሞክራሲያዊ መብቶችም ሊሆኑ ይችላሉ። በማንኛውም ህጉ ላይ የተቀመጡ መብቶች በሚጣሱበት ሰዓት ይህንን ህጋዊ መከላከልን መጠቀም እንችላለን። ጥቃት የሚደርስበትን ሰው ለመከላከል ይችላል ወይስ በጉዳት ወይም ደግሞ በመብቱን በሚነፈገው ወይም ደግሞ ጉዳት በሚደርስበት ላይ ነው? ከዚህ በፊት የወጡ ህጎችን ራስን ብቻ መከላከል ላይ ያተኩራሉ። ነገር ግን አዲስ የወጣው የፌዴራል የወንጀል ህግ 1996 ላይ አሁን እየተጠቀምን ያለ ነው የወንጀል ህግ የራስን ወይም የሌላ ሰውን ነው የሚለው። የራስን መብት ብቻ ሳይሆን የሌላ ሰውንም መብት ህጋዊ መብት ለመጠበቅ የምንወስደው ህጋዊ መከላከል ብለን ነው የምንወስደው። ስለዚህ አንድ ሰው ሲደበደብ እኔ ብመለከትና መሀል ገብቼ እንዳይደበደብ ያኛው ላይ ህጋዊ መከላከል እርምጃ በወስድበት ራሴን አይደለም ያዳንኩት፣ ሌላ ሰው ነው። ሌላ ሰው ላይ ጥቃት እንዳይደርስ ነው ያዳንኩት። ያ ማለት የሌላ ሰውን የሚለውን ፓርት ክፍል ያሟላል ማለት። ነገር ግን የሌላ ሰውንም ቢሆን መብት ቢሆን የተከላከል ነው ጉዳት እንዳይደርስበት እንዳይደበደብም ቢሆን መስፈርቶች አሉት። አሁን የተደበደበው ሰውዬ ማለት ሊደበደብ የመጣው ተደብድቦ ወይ ደግሞ ህጋዊ እርምጃ ተወስዶበት ተከሳሽ ሆኖ ይመጣል። ይሄ ሶስተኛ ወገን መጥቶ እኔ ላይ ጥቃት አድርሶብኛል ይላል። ይሄ ሶስተኛ ወገን ሲከሰስ ሊመልስ የሚችለው ህጋዊ መከላከል ነው ያደረኩት ለሌላ ሰው። አንቀጽ 78 የወንጀል ህጋችን አንቀጽ 78 ላይ ደግሞ የራስን ብቻ ሳይሆን የሌላ ሰው መብትን ማስጠበቅ በህጋዊ መከላከል ማስጠበቅ እንደሚችል አስቀምጧል የሚለውን ያነሳል። ነገር ግን ከዛ ባሻገር መነሳት ያለባቸው እኔ ስከላከል ለሌላ ሰው ተመጣጣኝ የሆነ እርምጃ ነው የወሰድኩት፣ ጥቃቱ እየደረሰ ነበር ወይ ደግሞ ሌሎች አማራጮች የህግ አካላትን ሌሎች አማራጮች አልነበሩም ወይ የሚለው ከግምት ይገባል ማለት ነው። ስለዚህ የሌላ የሶስተኛ ሰውንም መብት ማስጠበቅ ይቻላል በህጋዊ መከላከል። ህጋዊ ራስን መከላከል በምን ጉዳዮች ላይ ሊነሳ ይችላል? ጥቃቱ ደርሶባቸዋል ወይስ ሊደርስ እውን ሊሆን ተቃርቧል ወይ የሚለውን ማሟላት አለባቸው። አስፈላጊ ነው ወይ እርምጃው፣ ሌላ ነገር የለም ወይ፣ እንዲሁም ደግሞ የሚወስዱት እርምጃ ተመጣጣኝ ነው ወይ ከሚደርስባቸው የሚለውን ካነሱ በሀገራት ደረጃም ራስን መከላከል አለ ብለን መውሰድ እንችላለን። እንዲሁም ደግሞ ያው ከቅድም ጀምሮ ስናነሳው እንደነበረው ወንጀል ህጋችንም ላይ የተቀመጠ ነገር አለ።
አንቀጽ 78 እንዲሁም በፍትሐ ብሔርም ወደ ፍትሐ ብሔርም ስንወስደው እንግዲህ ወደ አንቀጽ 1148 እንዲሁም ደግሞ 2039 ከንብረት ጋር የተያያዙ በተለይ አንድ ሰው ንብረቱን ሊቀማ ከሆነ ቁጭ ብሎ ማየት ወይ ደግሞ የህግ አስከባሪ አካል እስኪፈልግ ድረስ ያ ንብረት ሊጠፋ ይችላል። ህጋዊ ይዞታውን የሚንቀሳቀስም የማይንቀሳቀስም ንብረት ከጥቃት ከመወሰድ ለመከላከል ህጋዊ መከላከልን ማንሳት ይችላል። ስለዚህ በፍትሐ ብሔርም ላይ የተቀመጠ አለ። በወንጀል ህግ ላይ ደግሞ እስካሁን ያወራናቸው ወደ አሁንም የምንቀጥለው አንቀጽ 78 ላይ እንደተቀመጠው የራስን የሌላ ሰውን መብትን ለመጠበቅ ማንሳት የምንችለው ነገር። ስለዚህ በሀገራትም ደረጃ በወንጀልም በፍትሐ ብሔርም ላይ የሚነሱ ነገሮች እንዳሉ ናቸው ማለት ነው። እነዚህ ጉዳዮች ላይ ይነሳሉ። የመጀመሪያው ስራ ማምለጥ ነው። ከገጠመ ግን በህግ አምላክ ትላለህ። ከዛ በኋላ የራስክን መካኒዝም ተጠቀምና ራስክን ታወጣለህ ማለት ነው። አንደኛ እኔ ህጋዊ ነኝ ወይ እንደ ህግ ስታይ እኔ ህገ ወጥ ስራ ከምሰራ ሐላል የሆነ ስራ ነው መስራት ያለብኝ። ከዛ ወንድም ያያ አታቀኝም አላቀም እንዲህ አይነት ነገር ነውር ነው አታቀኝም አላቀም እንዲህ አይነት ነገር ለምን ትላለህ ብዬ ያን ሰውዬ ሸፕ ማድረግ ያስፈልገኛል። ወንጀለኛ እንዳልባል ያው ከዛ ሰውዬ ጋር እሱ ጥቃት ሊያደርስብኝ ነው ብዬ እኔም ጥቃት ማድረስ የለብኝም። ራስንም መልሶ ደግሞ ወንጀለኛ እንዳያደርግ ሰውን ለመጉዳት ባትጥር ወይም ደግሞ ራስን ብቻ ለመከላከል ብትጥሩ ነው ብዬ አምናለሁ። ያ ሰውየው ከመጣ እንዳይመታኝ ወይ ልከላከል እችላለሁ። እንደዚህ ቀደም ብዬ መምታት የለብኝም። የጠየቅናቸው ሰዎች ያነሷቸው ሀሳቦች አሉና ራስን የመከላከል መብትን ለመጠቀም መሟላት ያለባቸው መመዘኛዎች ወይም መስፈርቶች ምንድን ናቸው? አንደኛ ሊደርስ የደረሰ ጥቃት ወይም ደግሞ ሊደርስ የታሰበ ጥቃት መኖር አለበት። አንድ ሰው ህጋዊ መከላከል አድርጓል ለማለት ጥቃት ሳይኖር ህጋዊ መከላከል አለ ልንል አንችልም። ወይ ጥቃት የደረሰ አለ ወይ ሊደርስ የታሰበ ጥቃት አለ። አንደኛው መስፈርት ይሄ ነው። ጥቃት ሳይኖር ህጋዊ መከላከል አንልም። ጥቃት ወይ ሊደርስ የታሰበ ጥቃት። ሁለተኛ በህግ የተጠበቀ መብት ሊኖር ይገባል። ይህ ጥቃት ሊደርስ ህጋዊ ጥቃት ደርሶብኛል ወይም ደግሞ ሊደርስ የታሰበ ጥቃት አለ የሚለው ሰው ህጋዊ መብት ሊኖሩ ይገባል ከጅምሩ። ይህንን መብት ቅድም አንስተናል። በወንጀል ህጎችም ሊሆን ይችላል፣ በሌሎች ህጎችም ሊሆን ይችላል እና ያ መብት ሊኖር ይገባል። ለምሳሌ እዚህ ጋር አንድ ምሳሌ አበው ያው ነገር በምሳሌ ይላሉና አንድ ምሳሌ ብንጠቀም አንድ በሞት ፍርድ እንዲፈረድ ፍርድ ቤት ወስኖበታል፣ የሞት ቅጣት ማለት ነው። ቢ ደግሞ የፖሊስ ባልደረባ ነው ይህንን ቅጣት ለማስፈጸም ተሰናድቷልና መሳሪያ ተኩሶ ነው የሚገለው እና ኤን መሳሪያ ተኩሶ ሲገለው ሰልፍ ዲፌንስን እንደ ምክንያት ወይም ህጋዊ መከላከልን ማንሳት አይችልም። ምክንያቱም ከጅምሩ የሞት ፍርድ ተፈርዶበታል። ህጋዊ የሚጠበቅ መብት የለውም። ስለዚህ ህጋዊ መብት የሚጠበቅ መብት ስለሌለው ህጋዊ ወይም ራስን መከላከል ወይም አልሞት ባይ ተጋዳይን ሊያነሳ አይችልም። ሁለተኛው ህጋዊ መብት ሊኖሩ ይገባል እንደ ምክንያት የሚያነሱ። ሶስተኛው ደግሞ ጥቃት አድራሹ ህገወጥ ጥቃት ሊሆን ይገባል የሚያደርስበት በህጉ ህገወጥ የሆነ ምክንያቱም ለአንድ ሰው መብት ተሰጥቶታል። ይሄ መብት በሰብአዊ መብትም ሊሆን ይችላል፣ ዲሞክራሲያዊ መብትም ሊሆን ይችላል። ያኛው ሰው ግን ያንን መብት እየተጋፋው ነው። ያ ደግሞ ህገወጥ ጥቃት ነው። ህገወጥ የመብት መጋፋት ሊሆን ይገባል። ለምሳሌ አንድ ሰው ስልኩን ከኪሱ አውጥቶ ሰርቆት ቢሄድ እዛው ይዞ ቢያስመልሰው ያ ሰው እንግዲህ መብቱን እየተጋፋው ነዋል። የንብረቱ ባለቤትነት መብት አሉ ስልኩን። ይሄኛው ግን ሰርቆት እየሄደ ነው። ስለዚህ ምንድነው ስርቆቱ? ህገወጥ ጥቃት ነው። ስለዚህ ያኛው ህገወጥን ጥቃት ሲደርስበት ነው ህጋዊ መከላከልን ማንሳት የሚችለው ነው። ሶስተኛው መስፈርት ይሄ ነው። አራተኛው ሌላ አማራጭ ከሌለ ይላል ህጉ በግልጽ። በዚህ ሌላ አማራጭ ማለት ለምሳሌ ህጋዊ መከላከል አንዱ እንደ ሪዝን የሚነሳው መንግስት ለሁሉም አካላት ሰራዊት አሰማርቶ ወይም ፖሊስ አሰማርቶ መጠበቅ አይችልም። አንዳንዴ መንግስት ያንን ማከናወን በማይችልበት ጊዜ ሰዎች ራሳቸውን ከህጋዊ ጥቃት እንዲከላከሉ ነው የሚፈቅደውና ሌላ አማራጭ ለምሳሌ የህግ አካል አጠገቡ ያለ ለሱ ማሳወቅ ሲችል
ወይም የድረስልኝ ጩኸት ሊያሰማ የሚችልበት እድሎች እያሉ ህጋዊ መከላከልን ማንሳት አይችልም። ለምሳሌ አሁንም በምሳሌ እናንሳ። ቤት ውስጥ ቁጭ ብሎ በመስታወት አሻግሮ ሲያይ በሩን ሊከፍት ይታገላል። የውጭውን በር ማለት ሰብሮ ሊገባ። ከኤ ደግሞ ከሁለት ብሎክ ጀርባ ፖሊስ ጣቢያ ያለ። ስለዚህ መጀመሪያ ማድረግ ያለበት ለፖሊስ ማሳወቅ ይችላል። ቅርብ ስለሆኑ አቅራቢያው የውጭውን በር ከፍቶ እስኪገባ አትሊስት ለፖሊሶች አሳውቆ ፖሊሶች መጥተው እርምጃ ሊወስዱ ይችላሉ። ግን ይህን ሳያሳውቅ አማራጮችን ሳይጠቀም ተኩሶ ቢን ቢመታው ህጋዊ መከላከል ልንል አንችልም። ምክንያቱም አማራጮችን መጠቀም አለበት። ሩጦ ማምለጥ፣ ለሰው የድረሱልኝ መልእክት ማሰማት ወይም ደግሞ በአቅራቢያው የህግ አካላት ካሉ እነሱን ጠርቶ ጉዳዩን እርምጃ እንዲወስዱ ማድረግ የሚቻልባቸው እድሎች ካሉ እነሱን ማሟጠጥ ያስፈልጋል እና የመጨረሻው መስፈርት ተመጣጣኝ መሆን አለበት። ይህን ቅድም ድንጋጌውን ሳነሳ ጠቅሻለሁ። ተመጣጣኝ መሆን አለበት። የደረሰው ጥቃት ወይም ሊደርስ የታሰበውን ጥቃት ለመመለስ በምናጠቃበት ሰዓት ራሳችንን ህጋዊ ስንከላከል ተመጣጣኝ ሊሆን ይገባል። ያኛው ሊያደርስብን ከሚችለው ጉዳት ጋር እኛ ራሳችንን ስንከላከል የምናደርሰው ጉዳት ተመጣጣኝ ሊሆን ይገባል። ይሄ ተመጣጣኝነት ከምንጠቀመው መሳሪያ ምናልባት ሴትም ልትሆን ትችላለች ጥቃት የምታደርሰው፣ ህፃናቶች ሊሆኑ ይችላሉ እና እነሱ ላይ የምናደርሰው ጥቃት ተመጣጣኝ ሊሆን ይገባል። አንድ ሰው ራሱን ተከላከለ የሚለው ነገር ምንድናቸው መስፈርቶቹ፣ ምንድናቸው መመዘኛዎቹ የሚለውን ነገር ላይ ስለሚያርፍ ተጨማሪ ነገሮች አቃቤ ህግ መላኩ ብታነሳ እዚሁ ላይ እንግዲህ ከመጀመሪያው ስንነሳ የደረሰ ጥቃት ወይ ደግሞ በእርግጠኝነት ሊደርስ ያለ ጥቃት መኖር አለበት ብለን ስንነሳ ጥቃቱ አሁን እየደረሰ ያለ ጥቃት ካልሆነ ሁለት አይነት ነው። እየደረሰ ያለ ጥቃት ለመከላከል ወይ ደግሞ ከሚደርስ ጥቃት ራስን ለመከላከል ነው። እየደረሰ ያለ ጥቃት ከሆነ ያው ትግል ውስጥ ያሉ ማለት ነው። ያኛው ደግሞ ሊደርስ ገና ያው እውን ሊሆን ትንሽ ነው የቀረው፣ መድረሱ አይቀርም ተብሎ የታሰበ ነው። እንግዲህ የሚደርስ ጥቃት ብለን ካልን ኦልሬዲ መድረስ አለበት። ነገር ግን ያለፈ ከሆነ ያው ስለዚህ ጉዳይ በደንብ ስለተባባ አቃቤ ህግ ሰለሞን ያለፈ ከሆነ አሁን ጥቃቱ ደርሶ ካለፈ በኋላ የሚደርስ ጥቃት ከሆነ እዚህ ጋር መመልከት ያለብን የሆነ ጥቃት ደረሰብን፣ ዱላም ይሁን በተለያየ ነገር ጥቃት ደረሰብን። ከዛ በኋላ ተከሳሽ ሄዷል እንበል። ከዛ በኋላ ሄደን የምናደርሰው ነገር ህጋዊ መከላከል ነው ወይ ብለን ማንሳት እንችላለን። ይሄ ነው ወይ ብለን ስናነሳ ተመልካቾቻችን አይደለም። ምክንያቱም ይሄ ወደ ትርጉም ስንወስደው ይሄ የበቀል እርምጃ ነው የሚሆነው። በወቅቱ ጥቃቱ እየደረሰብን ሄደን ከሰን ማስጠየቅ አንችልም፣ የሚሆን አይደለም። ስለዚህ ጥቃቱን መመከትን ያለን አማራጭ ያ ሲሆን ነው ህጋዊ መከላከልን ማንሳት የምንችለው የመጀመሪያው መስፈርት ላይ። ሁለተኛው ደግሞ በእርግጠኝነት ሊደርስ ያለ እንግዲህ ኦልሬዲ ሽጉጡን አቀባብሎ ከሆነ ኦልሬዲ አልተኮሰም። ነገር ግን አቀባብሎ ከሆነ አነጣጥሮ ከሆነ የሚቀረው መተኮስ ነው። ስለዚህ አልሞት ባይ ተጋዳይነት ያስፈልጋል። እዚህ ጋር ሳትቀደም መቅደም። ስለዚህ ተተኩሶብህ ከሞትክ በኋላ ተከላከል የሚል ነገር አይኖርም መቼም። ስለዚህ እንደዚህ መሆን አለበት። ምናልባት በምሳሌ ብናስረዳ ይሄን ደግሞ በተቃራኒ በምሳሌ ማንሳት አበበና አወቀ ብለን ብናነሳ አበበ አወቀን መግደል ይፈልጋል። አበበ ደግሞ ያውቃል ይሄንን። ስለዚህ አወቀ አበበን ለመግደል መሳሪያዎችን አዘጋጀ። የት እንደሚገባ የት እንደሚወጣ አጠና አወቀ ማለት ነው። ስለዚህ አበበ ደግሞ ይሄንን አውቆ ሊገለኝ ይሄ ሰውዬ ሊገለኝ ነው፣ ስለዚህ ሳይቀድመኝ መቅደም አለብኝ ብሎ አወቀን ቢገለው ይሄንን ህጋዊ መከላከል ነው ብለን እንወስደዋለን ወይ? በህጋችን መሰረት አንወስደው። ምን ይላል? በእርግጠኝነት ሊደርስ የታሰበ አሁን ቅድም የመጀመሪያው ምሳሌ ላይ ሽጉጥ ደግኖ አቀባብሎ ሊተኩስበት ሲል ነው። ይሄውን ምንም የሚያግደው ነገር የለም። ኦልሬዲ ከተኮሰ ሟች ነው። እዚህ ጋር ስንመጣ አወቀ መሳሪያ ቢገዛ መውጫ መግቢያውን ቢያዘጋጅ እውነት ይገለዋል የሚለውን እርግጠኛ መሆን አይቻልም። አንዳንድ ሰው የሆነ ጥቃት ለማድረስ ያስብና
ከሆነ ሰዓት በኋላ አይ ይሄ ነገር እኮ ቢቀርብኝስ ብሎ ሀሳቡን ሊቀይር ይችላል፣ አይታወቅም። በዘፈቀደ ግን ያ ጉዳት ሊያደርስብኝ አስቧል በሚል ብቻ አበበ አወቀ ላይ እርምጃ መውሰድ አይችልም። እንዲሁም ደግሞ ሌላ አማራጭ አለው አበበ ይሄ ሰው እንዲህ እያደረገ ነው፣ ስለዚህ ህጋዊ ከለላ ያስፈልጋል ብሎ ለህግ አካል ማሳወቅ ይችላል። ስለዚህ ህጋዊ መከላከልን አንስቶ ገሎት እንዲህ ተዘጋጅቷል ሊገለኝ ነው የሚል እርምጃ ወስዶበት ህጋዊ መከላከልን ቢያነሳ አያስኬደውም ማለት ነው። የመጀመሪያው መስፈርት ላይ። ሁለተኛው ሌላ አማራጭ አለመኖር። ሌላ አማራጭ አለመኖር ስንል እንግዲህ በወቅቱ ያንን ጥቃት ለመከላከል ወደዛም ወደዚህ ማንልበት ማለት ነው። አሁን ሽጉጥ ደቅኖበት አንድ ሰው ላይ ሊተኩስበት ሆኖ ፖሊስ ጋር ልደውል ምን ላድርግ የሚለው ነገር የለም። እዛች ጋር ከተንቀሳቀሰ ወይ ደግሞ የሆነ ነገር በቅጽበት የሆነ ነገር የሚያደርግ ከሆነ ወይ ለመከላከል እርምጃ ካልወሰደ ተተኩሶ መሞቱ ነው። ስለዚህ ሌላ አማራጭ አለመኖሩ መሰመር አለበት። ፍርድ ቤትም ቀርቦ ይሄንን እርምጃ ወስጃለሁ ሲል በወቅቱ ሌላ አማራጭ የለውም ወይ የሚለው ነገር ስለሚታይ ደበደበውትን የመጣ ሰው ቢመቱት ምን አይነት ተጠያቂነት ይመጣል? አይ ከተጠያቂነት አላመልጥም። እኔ ህጋዊ ነኝ፣ እኔ ደግሞ ህግን ማክበር አለብኝ የሚለው ላይ ነው። አንድ ግለሰብ ያንን ለመከላከል የምታደርገው ሂደት አንተን ከወንጀል ወንጀል ሊያቀልል ይችላል። ግን ስለገደልከው ወይም ስለ በህይወት ያጠፋህበትን ልትጠይቅ ትችላለህ። ከተጠያቂነት አትድንም፣ ምንም ጥያቄ የለው። መከላከልን በማረግበት ድርግ ነገር ላይ እዛ ሰው ላይ ከፍተኛ ጉዳት ካደረሰ ከተጠያቂነት አልድንም። አንተ ላይ ጉዳት የማድረሱ ፕሮባቢሊቲው ሰውም ላያቅ ስለሚችል አንተን ጥፋተኛ እንደማድረግ ይቆጠራል። አላውቀውም ግን ይቅርታ አድርግልኝ። ህጋዊ መከላከል የህግ ተጠያቂነት ምንድን ነው? በመሰረቱ ህጋዊ መከላከል በህጉ መሰረት በመስፈርቱ መሰረት ከተፈጸመ ሙሉ ለሙሉ ከተጠያቂነት ከቅጣት ነፃ ነው የሚሆነው ሰውየው ማለት ነው። እንግዲህ መስፈርቶቹን እንዳየነው ከቅድም ጀምሮ እንዳየነው አማራጭ ከሌለው ጥቃቱ ሊደርስ መሆኑ እርግጠኛ ከሆነ እንዲሁም ደግሞ ቅጣቱ ተመጣጣኝ ከሆነ ያደረሰው ከሚደርስበት ጥቃት ያደረሰው ጥቃት ተመጣጣኝ ከሆነ እስከ መግደል ያው ትልቁ መግደል ነው አይደለ? ከሱ ድረስ ቢያደርስም ህጋዊ መከላከሉን አንቀጽ የወንጀል ህጋችን አንቀጽ 78 ላይ የተቀመጠውን መስፈርቶች አሟልቶ ከተገኘ ነፃ የሚሆንበት ሁኔታ አለ። አንዲት ሴትና ባልና ሚስት አሉ። ምናልባት ሪል የሆነ የሰበር መዝገብ ነው። ባልና ሚስት ናቸው። ባልየው ያው በየጊዜው እየሰከረ እየመጣ ይደበድባታል፣ ያስቸግራታል ሚስትየዋን። እንግዲህ አንድ ቀንም እንደዚሁ በተመሳሳይ ሰክሮ መጣ። ተደበቀች። እሷ መብራት አጥፍታ ተደበቀችው። ያው ስለሚታወቅ በየጊዜው እንደዛ የምታደርገው። ስለዚህ እሷ መፈለግ የትም ማባሻ አትገቢም ገልሻለሁ እያለ መጥረቢያ አንስቶ መፈለግ ጀመረ እሷን። ከዛ በኋላ እሷ ያለችበት አካባቢ ሲደርስ ያው ቀድመው መጥረቢያውን ከሱ ተቀብላ መታ ገደለችው። አሁን ከገደለችው በኋላ የከፍተኛው ፍርድ ቤት እሷን ጥፋተኛ አላት በመግደል ማለት ነው። ጥፋተኛ ካላት በኋላ ወደ ሰበር ሄደ። እንግዲህ ሰበር መዝገብ ቁጥሩን ባላቀው ምንድነው ያለው? ያው በወቅቱ እሷ ይህንን ጥቃት ከማድረስ ሌላ ምንም አማራጭ የላትም፣ የወሰደችው እርምጃ ተመጣጣኝ ነው የሚል ነገር ነው። ተመጣጣኝነቱ እንግዲህ አንደኛ ይሄ ነገር ላለማድረስ እሷ ተደብቃለች፣ መብራት አጥፍታለች። እንዲሁም ደግሞ እሱ ይሄ ጉዳት እንደሚያደርስባት በእርግጠኝነት የምትለው ፓርት የወንጀል ህግ አንቀጽ 78 ላይ ጉዳቱ እንደሚደርስ በእርግጠኝነት እርግጠኛ መሆን ይቻላል። ምክንያቱም ካገኛት በመጥረቢያው እንደማይመታት ምንም ዋስትና የለም፣ ይመታታል፣ ትሞታለች። ስለዚህ እሷ ቀድማው ይሄንን ነገር ባታረግ አልሞት ባይ ተጋዳይነቱን ባታረግ የሱን ጽዋ የምትቀበለው እሷ ነበረች የሚለውን ነገር በመውሰዱ ያው ሌላ አማራጭስ አላት ወይ ተብሎም ሲታይ ምን አማራጭ አላት? በዛ ሰዓት ከወጣች ካያት ኦሬዲ የምትችለውን አማራጭ መጀመሪያ ላይ አድርጋለች። ተደብቃለች፣ መብራት አጥፍታ ሁሉ ነገር አድርጋ በየጊዜው እንደዛ ነው የምታደርገው። ስለዚህ ከዚህ ውጪ ልታደርግ የምትችለው አማራጭ የለም። ቤት ውስጥ ነው ያለችው። ልውጣ ካለች ይይዛታል፣ ይገላታል። ስለዚህ
ህጋዊ መከላከል ላይ የተቀመጠውን መስፈርት አሟልታለች በሚል ነፃ አሰናብቷታል ማለት ነው። ስለዚህ የመጀመሪያው ነፃ መሰናበት ነው፣ ትልቅ መብት ነው። በህጉ መሰረት ከሆነ ያው ኬዙንም እንዳየነው በህጉ መሰረት የተቀመጡ መስፈርቶችን አሟልታለች በሚል ነው የተወሰነው። ሁለተኛው ደግሞ ምናልባት ህጋዊ መከላከልን ስንፈጽም ከመጠን ልናልፍ እንችላለን። አንዴ ተመጣጣኝነት የምትለዋል ከመጠን በላይ ሲያልፍስ ምንድነው የሚሆነው የሚለውን ስንመለከት ከተጠያቂነት አያመልጥም፣ እዚች ጋር ተጠያቂ ይሆናል። ነገር ግን ፍርድ ቤቱ ጉዳዩን አይቶ በመሰለው ሊያቀለው ይችላል፣ ምኑን ቅጣቱን። ስለዚህ ቅጣቱ ሊቀል ይችላል። በሁለተኛ ተጠያቂነት ስንመለከት ሙሉ ለሙሉ ነፃ ቅጣቱ ሊቀል ይችላል። ቅጣቱ ሊቀል የሚችለው ተመጣጣኝነት እቺ ሲያልፍ ገደቡን ካለፈ ጉዳዩ ይመለከተዋል። ነገር ግን ምናልባት ገደቡን ያለፈው በድንጋጤ ሊሆን ይችላል። ሲደርስ ጉዳቱ ጥቃቱ ሲሰነዘርብህ ደንግጠህ ከመጠን በላይ ልታልፍ ትችላለህ። አታውቀውም። በዛ ሰዓት ደመነፍሳዊ መልስ ሊሆን ይችላል። በከፍተኛ ፍርሃት ወይ ደግሞ በከፍተኛ ደም ፍላት ጉዳቱን ልታደርስ ትችላለህ። ይሄ ከተረጋገጠ ልክ እንደመጀመሪያው ነፃ ሊሆን ይችላል ከቅጣት የሚል ነገር አለ። ተጠያቂነቱን በተመለከተ እነዚህ ነገሮች ናቸው። በየካ ክፍለ ከተማ ፍትህ ጽሕፈት ቤት አቃቤ ሕግ መላኩ ማረኝ እንዲሁም አቃቤ ሕግ ሰለሞን አበራ እዚህ መጥታችሁ ራስን መከላከል ወይም አልሞት ባይ ተገዳይነት ለሰጣችሁን ማብራሪያ እጅግ በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን የዛሬው የህግ ጉዳያችን ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ